ለመሆኑ አፍሪካ በቅኝ አገዛዝ ድቅድቅ ጨለማ ውስጥ በነበረችበት በዚህ አስቸጋሪ ዘመን የጥቁር ሕዝብ ኩራትና የነጻነት ብቸኛ ተስፋ ሆነው በጽናት የቆሙት ሁለት ሀገራት እነማን እንደነበሩ ያውቃሉ? ኢትዮጵያና ላይቤሪያ ናቸው። እውነት ነው፣ አህጉሪቱ የተጋረጠባት የባርነት ቀንበር በቀጥታ ያልተጫናቸው የአፍሪካ የክብር አውራዎች ሁለት ብቻ ነበሩ። አንዷ በምስራቅ አፍሪካ ሰማይ ስር በጽናት የቆመችው ጥንታዊቷ ኢትዮጵያ፣ ሌላኛዋ ደግሞ በምዕራብ አፍሪካ ጠረፍ ላይ የምትገኘው ላይቤሪያ። ነገር ግን ኢትዮጵያንና ላይቤሪያን ከታሪክ በላይ ያቆራኘው ያ ምስጢራዊ ትስስር ምን ነው? ግንኙነታቸው ከዲፕሎማሲያዊ ወግ ያለፈ በታሪክና በደም የተሳሰረ ወንድማማችነት ነው። አፍሪካ ድምጽ ባልነበራት በዓለም መድረክ ባይተዋር በነበረችበት በዚያ የሊግ ኦፍ ኔሽንስ ዘመን እነዚህ ሁለት ሀገራት የአህጉሪቱ ብቸኛ ልሳናት፣ ለጥቁር ሕዝብ ክብርና ለፍትህ የቆሙ ብርቱ የዲፕሎማሲ ግንባር ቀደሞች ነበሩ። ዘመናትን የተሻገረውና በአፍሪካ ወንድማማችነት ያጌጠውን ይህን ታሪክ የልዩ ወዳጅነት ምስክር አድርገን እንቆጥረዋለን። ጥያቄው ግን ከአዲስ አበባ እስከ ሞኖሮቪያ የተዘረጋው የዲፕሎማሲ ድልድይ ለአህጉራችን አፍሪካ ምን አበርክቷል? የላይቤሪያው ፕሬዝዳንት ጆሴፍ ቦአካይ የኢትዮጵያ ይፋዊ የሥራ ጉብኝትስ የሀገራቱን ወዳጅነት በማጠናከር ረገድ ምን ሚና ይኖረው? ቆይታችን ይህን ይመልሰዋል። አስራ ዘጠነኛው ክፍለ ዘመን ማብቂያ ለአፍሪካ አህጉር እጅግ ፈታኝ ወቅት ነበር። አውሮፓውያን አፍሪካን ለመቀራመት ያደረጉት ወረራ በአፍሪካ ላይ ትልቅ ጠባሳን የጣለም ሆኖ አልፏል። የቅኝ ግዛት ወረራ ሲጀመር በ1860ዎቹ በአውሮፓውያን ቁጥጥር ስር የነበረው የአፍሪካ ክፍል 10 በመቶ ብቻ ነበር። በቀጣዮቹ 50 ዓመታት ውስጥ ግን አውሮፓውያን 90 በመቶውን ጠቀለሉት። በታሪክ የበርሊን ጉባኤ በመባል የሚታወቀው ስብሰባ አውሮፓውያን አፍሪካን ያለ አንዳች ይሉኝታ እንዲከፋፈሉ ህጋዊ ሽፋን የሰጠ ክስተት ነበር። በዚህ የጨለማ ዘመን ውስጥ ግን ሁለት ብሩህ ኮከቦች በአፍሪካ ሰማይ ላይ ደምቀው ይታዩ ነበር። እነሱ ኢትዮጵያና ላይቤሪያ ናቸው። ላይቤሪያ ሐምሌ 20 1839 ዓ.ም የአፍሪካ የመጀመሪያዋ ሪፐብሊክ በመሆን ነፃነቷን ያወጀች ሀገር ስትሆን ከባርነት ቀንበር ነፃ በወጡ አፍሪካ አሜሪካውያን የተመሰረተች ናት። ይህች ሀገር ጥቁር ህዝቦች ራሳቸውን በራሳቸው የማስተዳደር ብቃት እንዳላቸው ለዓለም ያሳየች ታላቅ ምሳሌ ነበረች። በሌላ በኩል ኢትዮጵያ የጥንት ስልጣኔ ባለቤት በ1888 ዓ.ም በአድዋ ጦርነት የአውሮፓን ወራሪ ኃይል ፋሺስት ጣሊያንን ድል በማድረግ ነፃነቷን ያስከበረች ሀገር ናት። የሁለቱ ሀገራት ነፃነት በአህጉሪቱ በቅኝ ግዛት ስር ለወደቁ ወንድሞቻቸው ትልቅ ተስፋ ብርሃን ሆኖ አገልግሏል። መላው አህጉር በቅኝ ግዛት ቀንበር ስር በነበረበት ወቅት ኢትዮጵያና ላይቤሪያ በዓለም አቀፍ መድረኮች ላይ የአፍሪካ ብቸኛ ድምጾች ሆነው አገልግለዋል። ይህ ሁኔታ በሁለቱ ሀገራት መካከል ጠንካራ ዲፕሎማሲያዊ ግንኙነት እንዲፈጠርና በአህጉራዊ ጉዳዮች ላይ በጋራ እንዲቆሙም መሰረት ሆኗቸዋል። ኢትዮጵያና ላይቤሪያ በሊግ ኦፍ ኔሽን ውስጥ የነበራቸው ተሳትፎ ለጥቁር ህዝቦች መብት መከበር ትልቅ ሚና ነበረው። በተለይ በ1920ዎቹ መገባደጃ ፋሺስት ጣሊያን ኢትዮጵያን ለመውረር በዝግጅት ላይ በነበረበት ወቅት ላይቤሪያ ለኢትዮጵያ ያሳየችው አጋርነት በአፍሪካውያን የወንድማማችነት የታሪክ መዝገብ ውስጥ በታላቅ ክብርና ኩራት የሚታወስ ነው። ምንም እንኳን ላይቤሪያ በወቅቱ በኢኮኖሚያዊና በፖለቲካዊ ጫናዎች ውስጥ ብትሆንም በሊግ ኦፍ ኔሽን መድረክ የጣሊያንን ወረራ በመቃወም ከኢትዮጵያ ጎን ቆማለች። በዚህ አስቸጋሪ ወቅት ላይቤሪያ ለኢትዮጵያ የነበራት ድጋፍ የሁለቱ ሀገራት ግንኙነት ከጥቅም በላይ በሆነ የሞራልና የፍትህ እሴት ላይ የተገነባ መሆኑንም ያሳያል። ይህ መደጋገፍ ከሁለተኛው የዓለም ጦርነት በኋላ በአህጉር ደረጃ ለተጀመረው የአፍሪካ ነጻነት ንቅናቄም ትልቅ መሰረት ሆኗል። የኢትዮጵያና የላይቤሪያ ዲፕሎማሲያዊ ግንኙነት ሌላው ትልቁ ምዕራፍ በናሚቢያ ጉዳይ ላይ በጋራ የመሰረቱት ክስ ነው። በ1960ዎቹ መጀመሪያ ላይ በአፓርታይድ ስርዓት የምትመራው ደቡብ አፍሪካ በናሚቢያ ላይ የነበራትን አገዛዝና በዓለም አቀፉ ሕግ የተወሰነላትን የሞግዚትነት ውል ጥሰት በመቃወም ኢትዮጵያና ላይቤሪያ በጋራ ወደ ዓለም አቀፉ ፍርድ ቤት ICJ አምርተዋል። ይህ ክስ በአፍሪካ ብሔርተኝነትና በጸረ ቅኝ ግዛት ትግል ውስጥ ትልቅ ቦታ የተሰጠው ነው። ሁለቱ ሀገራት የቀድሞ የሊግ ኦፍ ኔሽን አባላት በመሆናቸው በአፓርታይድ የምትመራው ደቡብ አፍሪካ በናሚቢያ ሕዝብ ላይ የምትፈጽመውን ግፍ በሕግ የመጠየቅ መብት እንዳላቸውም ቆመው ተከራክረዋል። ደቡብ አፍሪካ በአፓርታይድ ፖሊሲዋ አማካኝነት የናሚቢያን ሕዝብ መብት መግፈፏንና ለሰብአዊ ክብር የማይመጥኑ ድርጊቶች መፈጸሟን በመጥቀስም ክሳቸውን አቅርበው ነበር።
ምንም እንኳን የመንግስታቱ ድርጅት የፍርድ ቤቱን ውሳኔ ውድቅ ቢያደርገው የሁለቱ ሀገራት ጥረት ግን ከንቱ አልቀረም። ውሳኔው በዓለም አቀፍ ደረጃ ትልቅ ቁጣን ለመቀስቀስ ችሏል። በዚህ የተነሳም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በአፓርታይድ ስር የነበረችው ደቡብ አፍሪካን በናሚቢያ ላይ የነበራትን የሞግዚትነት ስልጣን እንዲያበቃ ውሳኔ አስተላልፏል። የኢትዮጵያና ላይቤሪያ የህግ ትግል የአፓርታይድ ስርዓትን በዓለም አቀፍ መድረክ ለማጋለጥና ናሚቢያ ነፃነቷን እንድታገኝም ትልቅ አስተዋጽኦን አድርጓል። ኢትዮጵያና ላይቤሪያ በአፍሪካ የፖለቲካ ሰማይ ስር እንደማይጠፋ የንጋት ኮከቦች ናቸው። ግንኙነታቸው በቅኝ ግዛት ድቅድቅ ጨለማ ውስጥ አህጉሪቱ የተነፈሰችው ብቸኛ የነፃነት አየር ሆኖ ዘመናትን ተሻግሯል። የአፍሪካ አንድነት ድርጅት ምስረታ የኢትዮጵያና የላይቤሪያ ዲፕሎማሲያዊ ስራ ከፍተኛ ውጤት የታየበት ወቅት ነው። በወቅቱ አፍሪካ በሁለት ጎራዎች ማለትም በካዛብላንካና በሞኖሮቪያ ቡድኖች ተከፋፍላ እንደነበር ይታወቃል። ካዛብላንካ ቡድን ወዲያውኑ አህጉራዊ መንግስት እንዲመሰረት ሲወግን፣ የሞኖሮቪያ ቡድን ደግሞ የሀገራትን ሉዓላዊነት በመጠበቅ ደረጃ በደረጃ ወደ አንድነት መጓዝን ይመርጥ ነበር። በዚህ ልዩነት ወቅት ንጉሠ ነገሥት ኃይለ ሥላሴና ፕሬዝዳንት ዊሊያም ቱምባን ያሳዩት ብልህ የዲፕሎማሲ ስራ ታዲያ ለድርጅቱ ምስረታና ቀጣይ ወሳኝነት ድርሻ አበርክቷል። ፕሬዝዳንት ቱምባን የጋናውን ኩዋኒ ንክሩማንና የጊኒውን ሴኮ ቱሬን በሳንኬሌ በማስተናገድ አፍሪካውያን በጋራ እንዲሰሩ መሰረት ጥለዋል። ይህ ስምምነት ቆይቶ በአዲስ አበባ ለተፈረመው የአፍሪካ አንድነት ድርጅት ቻርተር መነሻ ሆኗል። ከታሪክ ማህደር ደግሞ ወጣ እንበልና ወደ ዛሬው ዘመን እንመለስ እስኪ። በኢትዮጵያና በላይቤሪያ መካከል ያለው ግንኙነት በአዲስ መልክ እያደገ መሆኑን እየተመለከትን ነው። በተለይም በቅርቡ የተከናወኑ ክስተቶች የሁለቱን ሀገራት ትስስር ወደ ላቀ ደረጃ አድርሰውታል። ከነዚህም መካከል ዋነኛው የኢትዮጵያ አየር መንገድ ከ40 ዓመታት በኋላ ወደ ላይቤሪያ መዲና ሞኖሮቪያ በረራ መጀመሩ ነው። ህዳር 21 ቀን 2017 ዓ.ም የተጀመረው ይህ በረራ በሁለቱ ሀገራት መካከል ያለውን የንግድ የቱሪዝምና የባህል ግንኙነት መልሶ ለማጠናከር ትልቅ ፋይዳ አለው። የላይቤሪያው ፕሬዝዳንት ጆሴፍ ቦአካይ በበረራው መጀመሪያ ላይ ተገኝተውም እንደተናገሩት ይህ ክስተት የሁለቱን ሀገራት የረጅም ዘመን ወዳጅነት መግለጫ ነው። በተጨማሪም ኢትዮጵያ በአሁኑ ወቅት እያደረገች ያለችው የማክሮ ኢኮኖሚ ማሻሻያና በላይቤሪያ በኩል ያለው የእድገት ፍላጎት ለሁለቱ ሀገራት የኢኮኖሚ ትብብር አዲስ በርን ከፍቷል። ላይቤሪያ ከኢትዮጵያ የግብርናና መሰረተ ልማት ተሞክሮዎችን ለመውሰድ ታላቅ ፍላጎትም አሳይታለች። የፕሬዝዳንት ጆሴፍ የኢትዮጵያ ይፋዊ የስራ ጉብኝትም ይህን ጥምረት ወደ ላቀ ደረጃ የሚወስድ ነው። በብሔራዊ ቤተ መንግስት በጠቅላይ ሚኒስትር አብይ አህመድ በክብር ዘብ የታጀበ አቀባበል የተደረገላቸው ፕሬዝዳንት ጆሴፍ በዚህ ውብ ስፍራ ኢትዮጵያ ከሀገራት ጋር የነበራትን ወዳጅነት ጉልህ ቦታ የሰጠው ሙዚየሙ ከላይቤሪያና ከመላው አፍሪካ ጋር ያላትን የሀገሪቱን ዲፕሎማሲም ፍንትው አድርጎ በማሳየት ወደር አይገኝለትም። እናም በኢትዮጵያና በላይቤሪያ መካከል ያለው ግንኙነትን የበለጠ ለማጠናከር የመከሩት ሁለቱ መሪዎችና የልዑካን ቡድናቸው በጋራ ሊሰሩ በሚችሉባቸው የተለያዩ ዘርፎች ላይ የጋራ መግባቢያ ሰነዱን ተፈራርመዋል። ኢትዮጵያና የላይቤሪያ ግንኙነት የጥቁር ሕዝቦች የነጻነት ጥማትና የአፍሪካውያን የመከባበር ቃል ኪዳን ማህተም ተደርጎም ይወሰዳል። ከሊግ ኦፍ ኔሽን እስከ ፍትህ አደባባይ እስከ አፍሪካ ህብረት የጋራ መድረክ ድረስ እነዚህ ሁለት ጥቁር ሕዝብ ኩራቶች በአንድነት ያሳዩት ጽናት ለአፍሪካ የተስፋ ስንቅና የነጻነት መንገድ ጠራጊ ሆኖ አልፏል። ዛሬም ቢሆን አዲስ አበባና የሞኖሮቪያ ወዳጅነት በጊዜ ሂደት የማይደበዝዝ ይልቁንም እንደ ወርቅ እየነጠረ የሚሄድ የታሪክ አሻራ ነው። የሁለቱ ሀገራት የዲፕሎማሲ ድልድይ ትላንትን በአሸናፊነት እንደተሻገረ ሁሉ ዛሬ ነው ለአህጉራዊ ትብብርና ለጋራ ብልጽግና እንደ ፋና እየበራ ለትውልድ ታላቅነቱን ይመሰክራል።